የግብጽና የሱዳን መሪዎች ፕሬዝዳንት ዶናልድ ትራምፕ በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ላይ በድጋሚ ላሸማግል ያሉትን አከራካሪ ጥሪ እንቀበላለን አሉ። የግብጽና የሱዳን አቋም ፕሬዝዳንት አልሲሲ አሜሪካ ጣልቃ እንድትገባ ጥሪ ሲያደርጉ መቆየታቸውን ገልጸው ትራምፕ በአጭር ጊዜ ስምምነት ላይ ለመድረስ ያላቸውን ፍላጎት አድንቀዋል። ጄኔራል አልቡርሃን የትራምፕን ተነሳሽነት ቀጠናዊ ግጭቶችን ለማስቀረት ይረዳል በሚል ድጋፋቸውን ሰጥተዋል። ኢትዮጵያ ለምን በጥርጣሬ ታያለች? ምንም እንኳ የድርድር መሪዎች ቢቀርቡም ኢትዮጵያ በታሪካዊ በደሎችና ፍትሐዊ ባልሆኑ ጫናዎች ውስጥ አልፋለች። ገለል በደል 85% የውሃ ምንጭ የሆነችው ኢትዮጵያ በ1929 እና በ1959 ግብጽና ሱዳን ውሃውን ለብቻቸው የተከፋፈሉበት ስምምነት እንድትታገል አድርጓል። የኢኮኖሚ ጫና ግብጽ በዓለም አቀፍ ተቋማት እንደ ዓለም ባንክ ላይ ተጽዕኖ በመፍጠር ኢትዮጵያን ብድር እንዳታገኝ ስታደርግ ቆይታለች። ግድቡ የተገነባው በኢትዮጵያውያን ላብና ቁጠባ ነው። ትራምፕ የቀድሞ አቋም በ2020 ትራምፕ ግብጽ ግድቡን ልታፈነዳው ትችላለች የሚል ቀስቃሽ ንግግር ማድረጋቸው በአደራዳሪነት ያላቸውን ገለልተኝነት ጥያቄ ውስጥ ይከተዋል። ይህ የፍትህ ጥያቄ ከ60 ሚሊዮን በላይ ኢትዮጵያውያን በጨለማ ውስጥ እየኖሩ 100% የኤሌክትሪክ ተጠቃሚ የሆኑ የታችኛው የተፋሰስ ሀገራት ኢትዮጵያ ውሃውን እንዳትጠቀም የሚያደርጉ ጫና የልማት ፍትህ የጎደለው መሆኑን ይናገራል። የኢትዮጵያ መንግስት በዚህ አዲስ የትራምፕ ተነሳሽነት ላይ የሚሰጠው ምላሽ በጉጉት እየተጠበቀ ነው።